እሱ ነው አላዛር? እንዴት ነህ? ሰላም። ምን አይነት ፍልቅልቅ ነሽ? ደስ ስትይ ነገርሽው እንዴ? ስለኔ ያልነገርሽው ምን? አልነገርኩት። በጣም ወዳችሁ ትብሬና ስለማይ በጣም ወድ ደስ ስትል ምራት ያልሽኝ ሰው እሷ ነገር ናት። ነይ ቁጭ በይ። ከዚህ በኋላ እዚህ ነው የምትሆነው። ታስታምመኛለች፣ ታሳክመኛለች። በአንድ ቤት ውስጥ ለሴት አይከብድም። በአንድ ቤት ውስጥ ለሴት አይከብድም። ስለምታውቀው ነው ሰላም ያለችው። ሲቀጥል ደግሞ እኔ ነኝ የጠራኋት። እኔን አክብራ ነው እናትዬ ወደ እኔ ላከቻት እና ከዚህ በኋላ ይሄንን ፊት ትለምጂዋለሽ። እንግዲህ የልጅ ሚስት ነኝ ካልሽ ማለት ነው። የልጅ ሚስት እንግዳ ትቀበላለች፣ ቡና ታፈላለች። ይሄንን ደግሞ ማድረግ ካልችልሽ የምትንከባከበኝ ልጅ አምጥቻለሁ። አላዛርንም ትሪት ታደርገዋለች። አንዳንዴ ሌላ ሁለተኛ ሚስት ልድር ነው። እሺ አላጉር ነው አስተሳሰብ እንዴ ልጅቷን እንደዛ ትበያት እንጂ አንቺ የተከናዘ የመጣችው ልጅ ናት። እኔ እንኳን እንደመጣች አላውቅም። አንቺ ከየት አውቀሽ ነው? አስተሳሰብ እንድልቶን ነው እንድልቶን ነው። አንተ ጋር አንተ ስትመጣ ደንግጣ የምትጠመጠም በያየው ሁሌም እንደዚህ ነው እንደሚጨቃጨቁት። ሁሌም እንደዚህ በስማም እንዴት አያምሽ? ይሄን ጭቅጭቅ እየሰማሽ እንዴት አያምሽ? ማለት ይኸው ተቸገርኩልሽ። እንዴ ተቸገርኩልሽ። እኔ ምን አውቃለሁ? እነዚህ አቀፍሹ ግን እንዴ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንዴት ናችሁ? አለው ያው እንግዲህ ትናንት በተለቀቀው ቪዲዮ አይታችኋል። ወደ አላዛር ጋር መጥቻለሁ። ቢቀበሉኝም ባይቀበሉኝም በግድ መጥቼ ገብቻለሁ። ያው ከነሱ ጋር ያለንበትን ሁኔታ ታውቃላችሁ። በምንም ነገር ልንግባባ አልቻልንም። ሁላችንም እንደ ሰው የራሳችን ክብር አለን። ስለዚህ በዛ የተነሳ ልንግባባ አልቻልንም። ያግብብነትም ስላልሆነ ዛሬ ግን እኔ ደግሞ የግድ መታከም ስላለብኝ ለሕክምና ነው የመጣሁት እና ሕክምናው ትንሽ ጊዜ ላልተወሰነ ጊዜ ይረዝማል። ስለዚህ ግዴታ መታከም አለብኝ። አብሮኝ የሚሄድ ሰው ይዞኝ የሚሄድ አብረን ደግሞ ከኔ ጋር የሚሆን ሰው ስለሚያስፈልገኝ እነሱን ያው የመጣሁባቸው ማረፊያ ፈልጌ እንጂ ከነሱ ጋር ሰጣ ገባ ውስጥ ለመግባት አይደለም። ስለዚህ ያው እነሱም ህይወታቸውን ይኑሩ፣ እኔም ደግሞ ወደ ራሴ ወደ ሕክምናዬ ለመታከም ሰው ያስፈልገኛል። ሰዎች ደግሞ ያው ደውለው የሚጠይቁኝ አሉ። እዚህም አዲስ አበባ ሰዎች አሉ፣ እዛም ሐዋሳ ጎረቤቶች ያሉ ጓደኞች አሉን። የእነሱ ቤተሰቦች ደግሞ እዚህ አሉ። እነሱም እየደወሉ ይጠይቁኛል። ኧረ ሁላ መተውም አይተውኛል። እግዚአብሔር ይመስገን። ያው አንዳንዴ የራስ ሰው ሲከዳ ይሰጣል፣ እግዚአብሔር ይሰጣል፣ ሰውን ይሰጣልና ሰው ሰጥቶኛል። እግዚአብሔር ይመስገን። መተውም ጠይቀውኛል። እንደውም በቃ አንዷ ልጅ እዚህ ትምጣና ትንከባከብሽ ብላኛለች። ስለዚህ የሷን ልጅ ዛሬ እንድትመጣ ቀጥሬያታለሁ። ትመጣለች፣ ሐኪም ቤት ታመላልሰኛለች፣ ይዛኝ ትሄዳለች። ምግብ ቢያስፈልግም የሆነ ነገር ቢያስፈልግም ትሪት ታደርገኛለች። ከዚህ በኋላ እሷ ከኔ ጋር ለመኖር ልጇን ልክልሻለሁ ብላኛለች። እንግዲህ ጠብቃታለሁ። ያው መምጫ ሰዓቷም እየደረሰ ነው ብዬ ነው የማስበው። ስለዚህ ያው ምንም ማድረግ አልችልም። ያው ሰው ስለሚያስፈልግ ከነሱ ጋር ደግሞ እያንዳንዱ ማደርገው ነገር እርምጃዬ ሁሉ ስለሚያስጠላቸው ከምንም በላይ ትንሱ በቃ የኔ ነገር ምንም ስለሚያስጠላት በቃ ማደርገው ነገር አይጥማትም፣ የምናገረው አይጥማትም። ማደርገው ነገር ደስ ስለማይላት እኔ ከሷ ጋራ ይሄኑኝ ያኑኝ ማለትም ስለማልፈልግ ግዴታ ሰው ስለሚያስፈልገኝ ያው እግዚአብሔር ይመስገን ሰው አይጥፋ። ልጇን እሰጥሻለሁ ብላኛለች። የጓደኛዬ ቤተሰብ ናቸው፣ እዚህ አዲስ አበባ የሚኖሩ ናቸውና ከዛ ነው ልጇን እንልካለሁ ያለችኝ። እኔም ደስ ብሎኛል። እግዚአብሔር እንግዲህ ሰው አያሳጣ ነው የሚባለው። ያው እንግዲህ ልጆቼ የተባሉት ሲክዱ እግዚአብሔር ሰው እንደሞ ያዘጋጃልና ደስ ብሎኛል። ክብሩን እሱ ጠቅልሎ ይውሰድ። ትመጣለች ብዬ አስባለሁ። ስትመጣ እንግዲህ ከሷ ጋር አስተዋውቃቸዋለሁ። ያው አልነገርኳቸውም፣ ለነሱ ብዙም ንግግር የለንም። እኔም እዛው አንድ ክላስ ውስጥ ነው ያለሁት። ስለዚህ አላዛርን ጠርቼ አስተዋውቀዋለሁ ልጅቷ ስትመጣ።
ምን እንደሚለኝ አላቅም። ደግሞም የፈለገውንም ቢል ሰው እንደሚያስፈልገኝ ስለምነግረው እሱም ስራውን ነው እንጂ የሚያሳድደው በዛ ላይ ሚስቱም ስለምትከለክለው ከሚስቱ ደግሞ እኔ ልበልጥበት አልቻልኩም። ስለዚህ የሚስቱን ትእዛዝ ስለሆነ የሚሰማው አላስገድደውም። ለምን ይዘኸኝ አትሄድም፣ ለምን እንደዚህ አታደርግም አልለውም። መብቱ ነው፣ የሚበልጥበትን ይዟል። እኔ ደግሞ ያው መታገስ አለብኝ። ሕክምናዬን ጨርሼ እስከሚሄድ ድረስ አይደለም አለመውሰድና አለማሳከም አለማድረስ ሳይሆን ምንም ቢሉኝ ቢሰድቡኝም ቢነቁኝም ቢያንቋሽሹኝም መታከም ስላለብኝ ትግስት አድርጌ ለመታከም ወስኛለሁ። እንግዲህ የምትመጣዋን ልጅ ደግሞ አስተዋውቀዋለሁ። ቢቀበልም ባይቀበልም ግዴታው ነው። እንግዲህ እኔ ደግሞ ሰው ከጎኔ ስለሚያስፈልገኝ ቀጥሬያቸዋለሁ። ትመጣለች። እንግዲህ እንጠብቃታለን ማለት ነው። ብዙ ጊዜ እንኳን አብሬያት ሆኜ ባላቅም ለተወሰነ ጊዜ አዋሳ ቤተሰብ ጋር መታ አይቻታለሁ። በጣም ጥሩ ልጅ ናት። ትህትናዋ፣ ለሰው ያላት ስነ ምግባር፣ ሰውን የምትይዝበት መንገድ እና ጥሩ ባለሙያም ያው ቤቷ ጠርተውኝ በልቼ ጠጥቼ ጋብዛኛ አይቻለሁኝና እኔ በጣም የምወዳት ልጅ ናት። ያው ብዙ ጊዜ ባይሆንም ለትንሽ ጊዜ አይቻታለሁ። እዛ መታ ማለት ነው ቤተሰብ ለማየት መታ አይቻታለሁ። ከዛ በተረፈ ግን ዛሬ ደግሞ ከሰዓት ቀጠሮ ስላለኝ ቀጠሮዬን አብሬያት ለመሄድ ነው። እናትየው እልክልሻለሁ ስትለኝ አላቅማማሁም። እኔም ስለማውቃት ልጅቷ ጋር በትንሹ ተግባብተናል። እሷም የምትወደኝ ይመስለኛል በተግባባንበት ሰዓት ማለት ነውና መታ ይዛኝ እንድትሄድ ቀጥሬያቸዋለሁኝ። ጠብቃቸዋለሁ። ሕክምናዬን እንግዲህ ያው በትዕግስት ለመጨረስ ወስኛለሁ። በጣም መልካም ናት። እውነት ታያውታላችሁ። የምትወዷት ነው የሚመስለኝ። እንደውም በቃ በጣም ትህትናዋ፣ ፍቅሯ፣ ለሰው ያላት ስነ ምግባር ይሄ ነው የማይባል በጣም መልካም ልጅ ናት። እንግዲህ ስትመጣ ወደ እናንተ ስትመጣ ስትቀርባችሁ ቤተሰብ ስታረጋችሁ የምትወዷት ይመስለኛል። ለማንኛውም አብረን እናያታለን። እንግዲህ እስከዛ እስክትመጣ ድረስ ግን አንተ ካሜራማኑ ቪዲዮ ይቋረጥና ልክ ደግሞ እሷ ስትመጣ እንጀምራለን። አይሻልም? በቃ እና ቤተሰብ ያው አሁን ደውላልኝ ነበር ደርሻለሁኝ ብላኝ የቤቱን አቅጣጫ ጠይቃኝ ነግሬያታለሁ። ይሄኔ ደረጃውን እየወጣች ነው ብዬ አስባለሁ። ስትመጣ እንግዲህ አብረን እናያታለን ማለት ነው። ቤተሰብ ምን አይነት የሆነች በቃ ኬክ በለስላሳ በሏት። በቃ ኬክ በለስላሳ ናት። በእውነት በጣም ነው የምወዳት። እስቲ ታያዋታላችሁ። እንግዲህ እናያለን። እስቲ መጣች መሰለኝ። ማን ነው? ዋው መጣሽ። አንቺ ቤቱ እንትን አላለሽም? አልጠፋብሽም? ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ደናፈቅሽ? በእውነት ነሽ? ሰላም ነው? እግዚአብሔር ይመስገን። ተሻለሽ? አዎ እግዚአብሔር ይመስገን። እንዴት ደህና ነሽ ማሚዬ? እና እንዴት ነሽ? አለሁ። እንዴት ነሽ አንቺ? ሰላም ነሽ? ጤናሽ? ቤተሰብ? እናትሽ ደህና ናት? አለ። ነይ ግቢ። ጫማ የለውም? ኧረ ችግር የለውም። ነይ። ደህና ነሽ? እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ማዘርሽ ደህና ናት? ደህና ናት። አንቺ እንዴት ነሽ? እኔ ደህና ነኝ። በስመ አብ ተጠፋፋን እኮ። ጨዋታሽ እኮ እንዴት እንደናፈቀኝ በእውነት ወይኔ ደስ ብሎኛል። እውነት ስላየሁሽ በጣም ነው ደስ። በጣም ነበር የደበረን እዛ። በቃ ሁላችንም ለመድንሽና እዚህ ትመጪ በጣም ደበረ። እውነት ነው ይደብራል። ልክ ነሽ። ደህና ነሽ አይደል? ጤናሽ ሁሉ ሰላም ነው? እግዚአብሔር ይመስገን። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው እየተንከባከቡሽ ነው? አዎ ምንም አይልም። እንከባከባሉ። ምን ያደርጋሉ ብለሽ ነው? አሁንማ እኔ መጥቻለሁ። እሰይ ደስ ነው የሚንከባከብሽ። ደስ ነው። ማንም የለም እንዴ? አለ አላዛር አለ። ጠራዋለሁ። እሺ ካሜራ እየቀረጽኩ ነው። በነገራችን ላይ እኔ እኮ ሰላም ነው እየቀረጽኩ ነው። ማሚ ያንቺ ያልተቀረጽ ታዲያ ማን ይቀረጻል? እውነትሽ ነው።
በጣም ነው ደስ የሚለውና ስላየሁሽ ደስ ብሎኛል። ወይ ማሚ እኔም በጣም ነው ደስ ያለኝ። እማዬ ራሱ እሷ ጋር ሂጂ ምናምን ስትለኝ በጣም ነበር ደስ ያለኝ። እሰይ እኔ በእውነት ሰው ይኖር በእናትሽ ዘመድ መኖሩ ጥሩ ነው። ያው እኔ አሁን ያለሁበት ሁኔታ ጥሩ አይደለም። ትንሽ አሞኝ ነው የመጣሁት እንደምታውቂው። ከዛ ውጪ ደግሞ እዚህ የሚንከባከበኝም የለም። ሐኪም ቤት ለመሄድ በጣም ችግር ነው የሆነብኝና ማዘርሽ በቃ ልጄን ልክልሻለሁ ስትለኝ በጣም ነው ደስ ያለኝ። የእውነት በጣም ነው ደስ ያለኝ። ለካ ያለ ሰው ምንም ነገር ማድረግ አይቻልም። ሰው አስፈላጊ ነው። እውነት ነው። አዎ ችግር የለም። እኔ በደንብ እንከባከብሻለሁ። እሺ ደስ ይለኛል። እና ያለችም እሷ እንዴት ነው? አይ ከሷ ጋር ጥሩ ሁኔታ ላይ አይደለንም። እሷ ማትንከባከበኝም እኔን ያው በጥሩ አይን አታየኝም። በነገራችን ላይ ያው ማማት አይሆንብኝ እንጂ በጥሩ አይን አታየኝም። ማሚ አንቺ እንዴት ነው አንቺን በክፉ ማየት የሚቻለው? እኔ ምን አውቃለሁ ደግሞ ምን እንዳደረኳት አላውቅም። እኔ እያለሁ ማሚ በደንብ አንቀባረረኝ። እሰይ ወይኔ ልታሽኝ ነው? ኧረ ደስ ሲል ይሁን። እሰይ ወይኔ ምን አይነት የተባረክሽ ነሽ በእናትሽ። እግዚአብሔር ይባርክሽ። ደስ ሲል ውይ ደስ ይላል። ተባረኪ። ደስ ይላል በጣም ዋው ምን አይነት ልጅ ነሽ በእናትሽ። ዋው ተባረኪ። ደስ ሲል እሰይ። ወይ ሁሉም ሴት እኮ ሴት ስለሆነ ሴት ነው ማለት አይደለም። ወይ ልክ ብለሻል በእውነት። እኛ እኮ ተቆንጥጠን ያደግነው እሰይ ባህላችንን ሃይማኖታችንን እንድናቀርበን ያደግነው። ተባረኪ ዘመንሽ ይብዛቦ። ወይኔ እንዴት አይነት ልጅ ነሽ ደስ የምትይ። እውነት ደስ ነው ያልሽኝ። ወይኔ እሰይ ምን ባዋል ሰዎች አለ። ተባረኪ በእውነት። ግን እንደመጣሽ ወደ ስራ በእናትሽን። አረ ችግር የለም እንዴ ያላሽወፍታል። በረ በጣም ደስ ይላል። በቃ ተነቃቃ ትከሻዬ። እውነት ፈይ ደስ ሲል በእናትሽ። ነይ ቁጭ በይ በቃ። እውነት ተባረኪ እግዚአብሔር ይባርክሽ። እውነት አረ ቤተሰብ ምን አይነት ልጅ ናት በእውነት። አሁን ገና ነው ልጅ ያገኘሁት። እውነት እንዴ በጣም ነው ደስ ያለኝ። እውነት እኔም በጣም ደስ አሸችኝ። ሰውነቴ ተነቃቃ ትከሻዬ ሁላ ለቀቀኝ። ተሳስሬ ነበረ። ወይኔ በስመ አብ ወልድ። ምን አይነት አስተዳደግ ነው ያደግሽው? እንግዲህ የእናቴ ውጤት ነኝ። ደስ ይላል። እውነት በጣም በስነ ምግባር ያደግሽ ልጅ ነሽ። ደስ ብሎኛል። ያው በፊትም አቅሻለሁ፣ ብዙ ጊዜ ባንግባባም አቅሻለሁ። ግን ደግሞ ሞር ከዚህ በኋላ በጣም እንግባባለን። ከኔ ጋር ነው የምትውይው። እኔን ሐኪም ቤት ታደርሽኛለሽ። ከዛ ደግሞ አብረን ሰርተን እንበላለን ምናምን አብረን እንውላለን። እንግዲህ አሁን አላዛርን እጠራዋለሁ። ከአላዛር ጋር ትተዋወቃላችሁ ማለት ነው። እሺ ደስ ይለኛል። አላዛር ናስቲ ምን እንደሚል አላውቅም። ከእነሱ ጋር ብዙም ሰላም አይደለሁም። ያው እናት ስለሆንኩኝ አላኮርፈም እንጂ ብዙም ሰላም አይደለንም። ማንማ ልመጥቻለሁ። ትታረቃለች። እስቲ እንግዲህ እንዴት አደርክ? ሰላም ነው? ወይኔ ማሚ እሱ ነው አላዛር? አዎ እንዴት ነህ? ሰላም ምን አይነት ፍልቅልቅ ልጅ ነሽ? ደስ ስትይ እንዴ ማሚ ስለኔ ያልነገርሽው? አልነገርኩሽም። ወይኔ በጣም ነው ወዳችሁ። ትብለኛም ስለማይ በጣም ነው ወድ ደስ ስትል ፍልቅልቅ ናት። ሰላም በላት። የጓደኛዬ ልጅ ናት። እንዴ ሰላም አትላትም እንዴ? ምን ማለት ነው? ተዋወቃት ከኔ ጋር። ከዚህ በኋላ እኔ ጋር ነው የምትሆነው። እኔን የምትከባከበኝ ነው። ጓደኛዬ ናት የላከችልኝ በላት። ጓደኛዬ ናት የላከችልኝ። ሰላም ነይ ቁጭ በይ። ነይ ምራት ያልሽኝ እሷ ነው እሷ ነገር ናት። ነይ ቁጭ በይ። ምንድን ነው ማለት ምንድን ነው? እንደምታወቅ አገባኝ። ምን አወራሁኝ? እኔ ልታስታምመኝ ነው የመጣችሁ ነው ያልኩህ። ምን አልኩህ? ምንድነው ላይ የምትጠመጠመው? ምንድነው ላይ የምትጠመጠመው? እየሰማኝ አይደለም እንዴ? እኮ መጣ ሰላም አለችኝ። እኔ ምን አውቃለሁ? ማናት? 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 የጓደኛዬ ልጅ ናት።
የጓደኛዋ ልጅ ናት። ከዚህ በኋላ እዚህ ነው የምትሆነው። ታስታምመኛለች፣ ታሳክመኛለች። እዚህ ነው የምትሆነው። በአንድ ቤት ውስጥ ለሴት አይከብድም? በአንድ ቤት ውስጥ ለሴት አይከብድም? እሷ ከኔ ጋር ነው የምትቀመጠው። አላዛር እሷ ከኔ ጋር ነው። እኔ ማለት ነው እና ማንም ሰው ሲጠመጠምብህ ማታውቀውን ሰው ነው እንዲህ ሰላም የምትለው? እኔ ምን አውቃለሁ? ልጅቷ ስለምታውቀው ነው ሄዳ የተጠመጠመችበት። በሌላ ነገር ለምን ወሰድሽው? ትጠረጥሪዋለሽ? ትጠመጠምብህ ምናምን የተጠመጠመብህ ሁሉ ነው እንደምትጠመጠምበት አንተ ማብረር። ሰላም ያለችው ስለምታውቀው ነው ሰላም ያለችው። ሲቀጥል ደግሞ እኔ ነኝ የጠራኋት። እኔን አክብራ ነው እናትዬ ወደ እኔ ላከቻት እና ከዚህ በኋላ ይሄንን ፊት ትለምጂዋለሽ ማለት ምን ማለት ነው? ምን ማለት ነው? ምን ማለት ነው? ሐኪም ቤት ስሄድ ሰው ያስፈልገኛል፣ አብሬ የምበላው ሰው ያስፈልገኛል። ስለዚህ ደውለው ሲጠይቁኝ ልጄ እልክልሻለሁ አለችኝ። ደስ አለኝ እና ከዚህ በኋላ እሷ እዚህ ልትሆን ነው። ምንድን ነው የተካሄደ ያለው? ምንድን ነው የተደረገ ያለው? ምንድን ነው አንቺ ባለቤትሽ በጣም አሁን ምንድን ነው? እኔ በጣም ነው የማምነው በሱ በጣም ኮንፊደንስ አለኝ። ስለዚህ ለምን እንደዚህ ትንጨረጨሪያለሽ? መተው ነው ምን ደግሞ ማይሆን አስተቃቀፍ ስታቅፈው ስላየሁ ምን አለበት ትቀፏ። እህቱ ናት። እንደዛ አድርገሽ ሰጃት። ነገ ደግሞ ምን እንደሚሆን አናውቅም። ማሚ ምን እያልሽ ነው? ይኸው እንደዚህ ነው የምታቃጥለው። ያይሻ በጣም ከባድ በእንትና ልጅ ግን እሺ ምንድን ነው? እኔ የምሬ ነገር ይገባኝ ነው። አንቺ ክላስ እየሄድሽ ስለሆነ አልሄድም፣ እንደውም አልሄድም። እሺ ከዛስ አንተ እዚህ መተህ ልትቀመጥ ነው? ምን እንዳሰበች እኮ ስለማቅ ነው፣ አስተሳሰቧን ስለማቅ ነው። ምንድን ነው አስተሳሰቧ? ያለ ምክንያት ማታውቅ ሴት እንዴት ነው አንተ ላይ የምትጠመጠመው? እኔ ምን አውቃለሁ? እኔ ከአንቺ ጋር አይደል እንዴ ከመኝታ ቤት የወጣሁት? እኔ ለምን ትጠይቅኛለሽ? ለምን ቀናል አልቀናም። አሁን እንደዛ ነው ያስመሰለው። ግን ቤት ውስጥ ቤቱ የኔና ያላዛቀው አይደለ? አሁን ደግሞ አንዱ ለኔ ነው እኮ እናቱ እስከሆንሽ ድረስ አንድ ክላስ ተሰጠሽ። ሌላ ሴት ግን ልታመጪ ወይም ሌላ ሰው ልታመጪ አትችይም። የኔ የሆነ ሰው ይመጣል። ምን ማለት ነው? የኔ የሆነ ሰው ሊጠይቁ ታምሜ እኮ ነው። ስለዚህ ሰዎች ሊጠይቁኝ ከየትም አቅጣጫ ሊመጡ ይችላሉ። ይሄን ደግሞ እንግዳ የመቀበል ግዴታ አለብሽ። እንግዲህ የልጅ ሚስት ነኝ ካልሽ ማለት ነው። የልጅ ሚስት እንግዳ ትቀበላለች፣ ቡና ታፈላለች። ይሄንን ደግሞ ማድረግ ካልችልሽ የምትንከባከበኝ ልጅ አምጥቻለሁ። በእኔ በኩል የሚመጡትን እንግዶች፣ በአላዛር በኩል የሚመጡትን እንግዶች ትቀበላለች። አላዛርንም ትሪት ታደርገዋለች። አንዳንዴ አንቺ ትምህርት ቤት እያልሻለ የምትይው አንተ ተስማማለህ? አልስማማም። እና ምን ማለት ነው? ምን ነው አንተ ምንድን ነው የፈዘዝከው? እና እያደረገች ያለው ነገር አልገባህም እንዴ? እና ያደረገች ላለች እኔ ምን ላድርጋት አለ? ይመስላል እንዴ? ሌላ ሁለተኛ ሚስት ልድር ነው? እሺ አላግብር ነው አስተሳሰባ እንዴ? ልጅቷን እንደዛ ትበያት እንጂ አንቺ የተከታተለች የመጣችው ልጅ ናት። ስነ ስርዓት አድርጊ። ቤተሰብ እኔን እንኳን ባታከብሪ እሷን እንኳን አክብሪ። እነሱ ፊት ለጣም እንግዳ ፊት እኔን እንደዚህ ስትናገሪ ትንሽ አታፍሪ? እቺ ልጅ ለምን ትምጣ የምታውቂው ነገር አለ? እንዴት ሁለተኛ ሚስት ላይ ስም ትሰጫታለች? ለምን ትጠመጠምበታለች? እያየሁ እንዴ ሰላም መጠየቅ ምን ችግር አለው? ስለምታውቀው ነው የጠየቀችው። ዳይኔ ያለችው እንዴት አሁን እቺ ልጅ ሚስት ትሁነው ምን ትሁነው? ምን የምታውቂው ነገር አለ? ዝም ብለሽ መተሽሏ ላይ አይደል? አስተሳሰብሽን ስለማውቀው አስተሳሰብሽን ስለማውቀው አላዛር ግን እንደዚህ ይባላል የሰው ልጅ እንዴ? እቺ ልጅ ለምን እንደመጣች በምን ታውቃለች? እኔ እንኳን ለምን እንደመጣች አላውቅም። አንቺ ከየት አውቀሽ ነው? አስተሳሰብ ነው ማለት እንዴ ልትሆን ነው? እንዴ ልትሆን ነው? አንተ ጋር አንተ ስትመጣ ደንግጣ የምትጠመጠምብህ እያየሁ በቃ ስላወቀችው ነው ያለች። ጫማ እያደረኩ እያየኋችሁ ነበረ። ለምን እንደምትጠመጠም ያቀፈ ሁሉ ሚስት ይሆናል እንዴ? እንዴ በዚህ አላልኩም። ለምን ታውቃለች? ማታውቅም እኔ ምን አውቃለሁ? እኔ አገፋታለሁ። ጭንቅላትሽን አስቆምኩኝ እኮ እንዴ። ምን ላድርግ ከዚህ በላይ ምንድን ነው የምታወሪው አንቺ? አላዛር አዎ ስሚ፣ አዎ አንዳንዴ ትክክል ካሉሽ ትክክል አይደለሽም። እኔ ትክክል ነኝ ስለማውቅ ነው። አሁን አንቺ ጋር ስላለችው ሚስት ትሆናለች ብለሽ እንዴት ታስቢያለሽ? አይ ጭንቅላትሽ እንዴት ጠበበ ነው? ስታወሪም እየሰማሁሽ ነበረ። እስክንወጣ ጨንቆኝ ነበረ። እያወራሽ እኮ እየሰማሁ ነበረ። ሽንት ቤት ምን ስል ስገባ የምታወሪውን እየሰማሁ ነበረ። ሰው እንደምታመጪ ማውቂው ነበረ። ሰው ለማውጣት እሱን እያጣደፍኩት ነበር። ድንገት መጣች። ሰምቼሻለሁ እያወራሽ የነበረው እና አንቺ በራስሽ ኮንፊደንስ የለሽም። በራሴ በጣም ኮንፊደንስ ቢኖርሽ ባሌ ግን ሞኝ ስለሆነ የሚያደርገውን ነገር ስለሚያውቅ አንቺን ይሰማሻል። አዎ እናቱ ለኛ 9 ወር ተሸክሜ የወለድኩት ከሰማኝም እድለኛ ነኝ። ምንድን ነው አንተ ቆይ ዝም ብለህ ሰው ላይ የምትጠመጠመው እንዴ?
ኧረ ከኔ ራሱ ረጂ እኔ የእሷን ስራ ባላውቀው ኖሮ የእሷን ድርጊት ባላውቀው ኖሮ እንደዚህ አልልህም እኮ ከኔ ራሱ ረጂ እኔ አገባኝም ተሳክማት መጣች ነው እኔ አገባኝሽ ግን አንቺ እኔ ቆንጆ እነሱን ታያቸው ይጨቃጨቁ እኔ ምን ማውቀው ነገር አለ ሁሌም እንደዚህ ነው እንደሚጨቃጨቁት ሁሌም እንደዚህ በስማም እንዴት አያምሽ ይሄን ጭቅጭቅ እየሰማሽ እንዴት አያምሽ ማለት ይኸው ተቸገርኩልሽ እንዴ ተቸገርኩልሽ እኔ ምን አውቃለሁ ምን አቀፍሽ ብለ እንዴ ትነዘንዘኛለች እሱን ትነዘንዘዋለች እኔ ምን አይነት እንዴት አይነት ልጅ አምጥቼ ከልጁ ጋር እንዳጣበቅኩበት አላውቅም ማሚ ዞሮ እየሰማነው አላዛር እየሰማነው እያስደመጥከኝ እውነት እየሰማሁት ነበር ቁጭ ብዬ እየሰማሁት ነበር በአይነ ቁራኛ ነው የምጠብቃት ታውቃለህ አይደለ በአይኔ ቁራኛ ነው የምጠብቃት ስታወራ ቪዲዮ ጋር እየሰማሁት ነበር መጣብቂ ዛሬ እኔ ደስተኛ ነኝ አንቺ ተናደጂ ዛሬ ምን ጨርጨር ጊዜሽ ያንቺ ሆኗል ማለት ነው አይደለም እናቴ እንደዚህ አትናገር እና ምን ልበልሳ ቀንጃላዛ እሱ በሌላ ያልተፈጠረ ነገር እኮ እየሰበች የምትታመመው አንተ አሁን እኔ እንደዛ ብዬ ነው ያስተዋወቁ የጓደኛዬ ልጅ ናት ተዋወቃም ያልኩ አይደል እሷ ግን ዞራ ሄዳ ሁለተኛ ሚስት ልታረግልህ ትጠረጥራለች ማለት ነው ለዚህ ነው እነዚህ ትጠረጥሪኛለሽ እንዳንቺ ነኝ አንተ እሷን እየሰማሁ መተን ላትጮህ እሺ ቆይ ትጠረጥሪኛለሽ በአንተ 100% ኮንፊደንስ አለኝ 100% ኮንፊደንስ አለኝ አልናደድም ግን ደግሞ ለምንድን ነው ያላግባብ ሴት አንደኛ ማላቃት ልጅ ለምን ትመጣለች ቤት እኔ ጋር መምጣት መብታላችሁ ጓደኛዋ ትውስጥ ጠይቃት ሰዎች ይመጣሉ አምነሽ ተቀበይ ይሄ ግዴታሽ ነው ስታገቢ እንግዳ ይመቀበል ቤቱ እኮ መረጋገጫ አይደለም ልክ ነሽ ግን እንግዳ ይመምጫ ነው ቤቱ የተከበረ የባለዳር ቤት ነው ቡና ታፈያለሽ እኔ ትሪት ያደርጉኛል ይሄን ውጠሽ ተቀበይ እኔ ድኛ አልሄድም ቤቴ ቆላለች ቆንጆ እዚህ ቤት የጠይም ቾኮሌት እዚህ ጋር ይታ እንዴት ሆና ትሄዳለች አንቺን የመሰለ ቆንጆ ወይስ አንቺ ታናደስዋል እሺ ማጂስ ባኔ እርግጠኛ ነሽ አይደል ባኔ እርግጠኛ ነሽ እንደዚህ ማለት እኔ አላዛር ሁሉ ነገር መቻል በጣም ነው ይሰለቸኝ የምሬን ላንተ ብዬ ነው ሁሉ ነገር እየከፈልኩ ያለሁት አንተም ደግሞ አታናደኝ የመጣበት የተለጠፈብህ ሁሉ አትለጥፍ ተለጠፍኩኝ ነኝ አራባ ከለጥፈን ያየሁት ማስቆም ትችላለህ እኮ ሰላምታ ይሄው እንደዚህ ሰላም ማለት ትችላለህ አላደፈው ነው አንጨርጨራ እኔ ምንም አንጨረጨራችሁ ልጁንም ኪሳው የመጫወቻ በጣም ተስተኛናችሁ እናንተ እኔ ብለው አንድ ቀን አላድርም እዚህ ራስናችሁ ልጅ ፈቃጣ ጨርስ እሺ እኔ ራሴ ሄዳለሁ እንደውም አልሄድም ዛሬ እሺ ትምህርት ቤት ይቀራል እንዲህ ነው የምትሆነው ያታየሻል ቀጥል ልጁን በቃ እሳት ላይ ጣል ምን ሆና ነው እኔ አላውቅም እንጂ ወይ እግዚአብሔር እንኳንም እኔ እዚህ ያልኖርኩኝ እኔ እንኳንም እንደዚህ ያልሆንኩኝ እዚህ ያልሆንኩኝ እንዴት ነው እዚህ ቻልኩት ያው ጨጓራሽ እንደዚህ ሆነ በሷ መካከል አሁን ገባኝ እና ያኔ እኮ ስትመጪ አበባ ነበርሽ ስትመጪ አቃጠለችኝ እሷ አሁን እኔ በደንብ ነው የምንከባከብሽ እሺ የድሮ ቁንጅናሽን ነው የምመልሰው አመሰግናለሁ ምሳ በልተሻል እንዴ ወይ አልበላሁኝም አልበላሽ እንኳን እኔ ልጄም ራሱ የበላ አይመስለኝም እንዲህ ሳት ላይ የጣደችው ምግብ መች አብስላ ትሰጣለች ብለሽ ነው በቃ አሁን ቆንጆ ምግብ ሰርቻ አቀርብልሻለሁ በእውነት እስቲ ተነሽ እሺ በጣም አመሰግናለሁ መሳይ ተባረኪልኝ